እውነት ስሜታዊ ሆኜ አይደለም የምሰራው። በጣም ራሴን በስራ አድክሜ ነገሩ በጣም ውስጤን ስለሰበረኝ አንደበቴ መጥፎ እንዳያወጣ፣ አንደበቴ መጥፎ እንዳይናገር፣ ሰማዕትነት በተቀበሉ ወንድሞቼ በደማቸው መጥፎ ነገር እንዳልናገር ነገሮችን አስቤ አሰላስዬ የእግዚአብሔር መንገድ የትኛው ነው ብዬ መርጬ አማርጬ በጥሩ አማርኛ ለመናገር እንድሞክር ብዬ ራሴን አድክሜ ነው አሁን የምናገረው። በዝቋላ በአሩሲ በሻሸመኔ በተለያየ ኦሮሚያ ክልል ላይ የኢትዮጵያ ኦርቶዶክስ እምነት ሃይማኖት ተከታይ የሆኑ ሲገደሉ፣ ሲጨፈጨፉ፣ ሲታረዱ ነበረ። ይህንን ሁላችንም እናያለን። የሰው ልጅ ለአንድ የፖለቲካ ዓላማ የተለያየ አይዲዮሎጂ ቢኖረውም ተሰብስቦ ተነጋግሮ ሐሳቡን ተለዋውጦ ቁጭ ብሎ ይታገላል። ለዛም መስዋዕትነት ይከፍላል። ይሄ ድንቅ ነው። እኛ የኢትዮጵያ ኦርቶዶክስ እምነት ተከታዮች በሙሉ የተሳሰርነውና ተጣብቀን ያለነው በአንድነት እንድንቆም የታዘዝነው በክርስቶስ ኢየሱስ በደሙ ነው። በደሙ የዋጀን የእግዚአብሔር ልጆች ነን። ኢየሱስ ክርስቶስ በእናንተ ላይ ሊደረግ የማትፈልጉትን በሌላ አታድርጉ ብሎ ትእዛዝም አስተላልፎልናል። ለሰው ልጆች በሙሉ ቀና አስቡ ብሎም መክሮናል፣ አስተምሮናል። ዝቅ ብሎ የሚሆነውን ነገር አሳይቶናል። እኔ ሰባኪ አይደለሁም። ስለ መጽሐፍ ቅዱስ ላወራ አይደለም፣ የተሰማኝን ነገር ለማስቀመጥ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ የሆኑ ክርስቲያኖች በአሩሲ በተለያየ ቦታ ላይ ሲጨፈጨፉ፣ ሲገደሉ የኢትዮጵያ ኦርቶዶክስ ሃይማኖት እምነት ተከታይ ተውት የሌላ እምነት ተከታይ ሰው የሆኑ ሃይማኖት የሌላቸውም ቢሆኑ የሚራራ ልብ እንድናሳይና እንድንራራ ተምረናል። ነጭ ለብሰን ወደ ቤተ ክርስቲያን የምንሄድ ሰዎች ብዙ ነን። በርከት ያልነው እንጃ እኔ መግለጽ ይከብደኛል። በማስመሰል ላይ እጅግ በጣም ተሳታፊ ሆነናል፣ ተዋናይ ሆነናል፣ በሙሉ ሃይማኖተኞቹ ማለት ነው። የወንድሞቻችን ስቃይና የወንድሞቻችን መከራ፣ ካህን ሲደፈር፣ ካህናት ሲጨፈጨፉ፣ ሲገደሉ፣ ካህናት በየጉድጓድ ሲጣሉ፣ ቤተክርስቲያን ሲቃጠል፣ ቤተክርስቲያን ሲነድ፣ የሃይማኖት ተቋሟ እንደ ሃይማኖት ተቋም ሳትቀወር የመንግስት ፖለቲከኛ ሲጫወትባት፣ ሲዘንጥባት፣ እንደፈለጉ ሲጫወቱባት፣ እንደፈለጉ ሲገሉን፣ ሲያርዱን እኔ ግራ የገባኝ አሁን እንደውም ዛሬ ሳለቅስ ነው ያልኩት። እውነት ለመናገር በጣም ሳለቅስ ሳዝን ነው ያልኩት። በሚገርም ሁኔታ ምንድነው የሆነ ያለው የሚለውን ነገር ለራሴ ራሱ ግራ እስኪገባኝ ማለት ነው። ቢያንስ ምንድነው ለወገኖቹ እንኳን ድምጽ መሆን የከበደን? ጥምቀቱን ይሄ ቅዳሴውን፣ ቁርባኑን፣ የክርስቶስ ሥጋው ደም እንወስዳለን፣ ዕጣኑን እናጨሳለን፣ ቤተክርስቲያን ጊዮርጊስ፣ ማርያም፣ ገብርኤል፣ ቅዱስ ሚካኤል እያልን በየቤተክርስቲያኑ በየገዳሙ እንበራለን። አትሊስት የኦርቶዶክስ እምነት ሃይማኖት ተከታይ የሆኑ ወገኖቻችን እየተጨፈጨፉ እያለቁ ነው። ተነስታችሁ ጨፍጭፉ ወይ ደግሞ ተጨፋጨፉ እያልኩ አይደለም። ቁጣ ኖ ይሄ ትክክል አይደለም ብለን ያልተነሳንበትን ነገር ሳስብ እውነት እኔ ምን እንደሆነ ለራሴ ግራ ስለገባኝ ነው። ጥያቄውም ከልቤ ነው። ምን ሆነናል? ምንስ የዚህ የሚሞቱ የሚገደሉ ወንድሞቻችን ነፍሳቸው፣ ስጋቸው፣ መከራቸው፣ ስቃያቸው ይሄ የሚደርስባቸው ነገር አይመለከተንም ወይስ የሚፈጸምና የሚሆነው ነገር ሌላ ነው? ሚስጥሩን የምታውቁ ካላችሁ አካፍሉኝ። በተለያየ ዓለም ላይ የአበሻ ቀሚስ ለብሰው ወደ ቤተ ክርስቲያን የሚሄዱ፣ ነጭ ለብሰው የሚያሳምሩ፣ በሀገር ውስጥም በውጩም የኢትዮጵያ ኦርቶዶክስ እምነት ተከታዮች አላችሁ። ምን ሆናችኋል? እኔ በቃ ግራ ስለገባኝ ነው። አትሊስት ቁጣን መግለጽ ይሄ ትክክል አይደለም እየሆነ ያለው ብሎ መናገርን ዝም ለምን እንደተባለ ሳስብ ይገርመኛል። ግድያውም በዛን የቀጠለውና እኔ ሙስሊምም አይሙት ክርስቲያንም አይሙት የሰው ልጅ አይሙት የወፍ ልጅም አይሙት
ግድያው ግን በዚህ ከቀጠለ ወዴት እየሄድን ነው የሚለውን ያሳሰብ ነው። ከማስመሰል ነው። ቴንኪው